አይገርምሽም ሄርሚ? እኔ ራሱ እኮ ፍቅሬ እንዴት እንደጨመረ ብታይ። ስለመታለሽ እና ደግሞ ለዚህ ውለታው የሚሆን ትልቅ ሰርፕራይዝ አዘጋጅቼለታለሁ። የምን ሰርፕራይዝ? ለምንቴ ነገ ድንግልናዬን ልሰጠው ወስኛለሁ። እኔ አላምንሽም ሳሪ። ለምንቴ ድንግልናዬን ልሰጠው አስቤያለሁ? ምን? ምንድን ነው የሰማሁት? ምንቴ ማለት የኔ ምንቴ? ማን? ቆይ ተረጋጋ። ነገሩ እንዳሰብኩ አይደለም። እንዳሰብኩ አይደለም ማለት ምን ማለት ነው? ማለቴ ነገሩ የመጣው በገዛ ጆሮ የሰማሁትን ምን ብለሽ ታስተባብኝ ነው ሄርሞን? ሳራ እውነት አንቺና ምንቴ? እኔና ምንቴ ምን አደረግን? ምንቴ ማን እንደሆነ ታውቂያለሽ? ጥሩ ወንድ ይሁን አይሁን የምታውቂው ነገር አለ? መቼ አውርታችሁ? መቼ ተዋዳችሁ? መቼስ ነው ላርጋ የደረሳችሁት? ቆይ ኧረ አማን ለቀልድ ነው እንደዚህ ያለችው። ንገሪው እንጂ ለቀልድ እንደሆነ ንገሪው እንጂ። ዝም በይ ሄርሞን። በቃ እናንተ እንደዚህ ናችሁ ማለት ነው? እንዴት እንደዚህ አይነት ነገር ታስቢያለሽ ሳራ? ትናንት ካወቅሽው ሰው ጋር ምን አይነት ነገር ነው እያሰብሻለሽ? እሱ አድርግ ያለሽን ነገር በሙሉ ታደርጊያለሽ ማለት ነው? አማን እባክህ ተረጋጋ። እሱ ምንም ነገር እናድርግ ብሎ አልጠየቀኝም። እና በቃ እኔ ራሴ ነኝ ሁሉንም ነገር እንድናደርግ የፈለኩት። ሳራ አብድሻል እንዴ? ምን እየሆንሽ ነው? አማን ዝም ብላ ነው እንጂ በመካከላቸው እኮ ምንም ነገር የለም። ዝም በይ ብዬሻለሁ ሄርሞን። ነገሩ እኔ ነኝ ጥፋተኛ። ምን አይነት ሰው እንደሆነ እያወቅኩ ምን አይነት አመል እንዳለው እያወቅኩ እዚህ ቤት ና ብዬ መጥራቴ እኔ ነኝ በገዛ እጄ እሳትና ቤንዚን ያገናኙት። ወይኔ አማን። አብድሻል እንዴ ሳራ? እንዴት እኔ ነኝ እሱ ነው እያልሽ ማብራሪያ ትሰጫለሽ? ለጨዋታ ነው ያወራነው አንቺ። አቦታኝ ሄርሞን። ቆይ ሰውዬ ስንት አመቱ ነው? እኔና ምንቴ የፈለግነውን ነገር ብንሆን እሱ ምን አገባው? ባንቺ ላይ የለመደውን ቁጥጥር ሁላችንን ካልተቆጣጠርኩ ይላል እንዴ? ሳራ አቦታኝ ወደዛ። ቆይ ምን ተፈጠረ ብሎ ነው ይሄ ሁሉ ጩኸት? እኔ ምንም አልገባኝም። እሱ ቆይ በእኔና በምንቴ መካከል ምን አገባው? ቆይ ወይኔ ሄርሞን ምንድነው? ቆይ ተረጋጊ አንቺ ደግሞ። የኔ መረጋጋት ምን ያደርጋል? እንዴት ተናዶ እንደወጣ እያየሽው። ይናደድ በቃ። እሱ በናደድ ደግሞ ብርቁ ነው እንዴ? ሁልጊዜ ነገሮችን እንዳባት ማካበድ ስለሚወድ ነው። እላፋዘር ራሱ መቼ እንደዚህ ተሳቀቀን? ዝም በይ ሳራ። ይሄ ሁሉ ያንቺ ጣጣ ነው። ያንቺ ጣጣ ነው? አሁን ምን አለበት ቀስ ብለሽ ብታወሪው ኖሮ። ሄርሚ ሁሉንም ነገር እኮ ካንቺ ነው የሰማው። ደግሞ እኮ ሁሉንም ነገር ካልተቆጣጠርኩ እያለ ነው። ቆይ ግን ምንድነው ይሄን ያክል? ታውቂያለሽ እኮ ልክ እንደሆነ። እሱ እኮ እኛን ለመጠበቅ እንጂ ለክፋት አይደለም። አቤት አቤት። ቆይ እሱ ማን ጠብቀን አለው? እንደዚህ አትበይ ሳሪ። እንደ ታናሽ እህቶቹ አይቶን ሊጠብቀን እየሞከረ እኮ። ኧረ እባክሽ ቁርጥ እኮ እሱ መስለሽ አረፍሽው። እኛ የምናደርገውን ነገር እናውቃለን። ደግሞ ተቆጣጣሪ ያስፈልገናል። ኡፍ ምን ቀን ነው ዛሬ? ደግሞ ቀኑ ምን አደረገሽ? ምን አይነት ገገማ ሰው ነው አትይም እንዴ? ገገማ አትበይው ሳራ። ኧረ እባክሽ እልም ያለ ገገማ ነው እንጂ። አንቺ እኮ አታፍሪ። ይሄኔ ለሱ ተደረበሽ አፋፊን አፋፊ ልትይኝ ይሆናል። አንዴ ሄላ ሄርሚዬ በቃ ተረጋጊ። ምን እንዳጋጫችሁ አላውቅም። በቃ ደውይለትና አረጋጊው። አንቺም ትረጋጊያለሽ። ልክ ነሽ። እንደዛ ላድርግ። አይሰራም ስልኩ። ወይ ለምን ቴሌግራም ላይ የድምጽ መልእክት አታስቀምጪለት? እንደዛ ላድርጋ። አዎ ቴሌግራም ላይ ያየው።
አማኒ ለተፈጠረው ነገር ሁሉ በጣም ይቅርታ። ዝም ብላ ለጨዋታ ያወራችሁ ነው እንጂ ከዚህ በፊት በመካከላችሁ እንደዚህ አይነት ነገር አልነበረም። እሱ ምንም የጠየቃት ነገር የለም። አልዋሸሁም። ፕሊዝ ስታዩ ደውልልኝ። ሳሪና ብታይ እኮ ልደውልልሽ ስል ነው የደወልከው። ቆየን ያለኸው የት ሆናለሁ? መቼም መጥቼ በር ላይ ነኝ እንዳትይ። አንተ ልጅ እዚህ ስንትና ስንት ነገር ተፈጥሯል። አንተ ግን እዛ ሮማንስ ጋር ነህ። ምን ነው ሳሪና፣ ምን ተፈጠረ? ሰውዬህ እኔና ሄርሚ ድንገት ስናወራ ሰምቶን እንደ እብድ እያደረገው እየመጣልህ ነው። ሰውየው ማን ነው? አማን ነዋ። እኔና ሄርሚ ልክ ስላንተ እያወራን እያለ ደረሰብን። ከዛ እንደ እብድ አድርጎ ነው የወጣው። የምርሽን ነው? ምን ስታወሩ ሰማ? ነገ ምን ማለቴ ስለ እኔና ስላንተ ያልሰማውን ነገር አጠይቀኝም። በቃ ሁሉንም ነገር ነው የሰማው። ስለ እኔና ስለ አንቺ ምን ሰማ? ነገርኛ። ዝርዝሩን እንኳን ተወው። በጣም እየወደድኩ እንደሆነ እየናፈከኝ ምናምን ነገር እንደሆነ ነው በቃ። ውይ የኔ ቆንጆ፣ ከናፍኩሽማ ለምን ከቻቲ? አንተ ልጅ ጤነኛ ነገር ይልቁንስ መልስን አዘጋጅ ተጠብቀው። ሰውዬ እንደሆነ ሁሉንም ነገር ይመለከተኛል እያለ ነው። ተይ እባክሽ፣ እሱ ይመነጉሳልና ተያይዘን ገዳም እንድንገባ ነው የፈለገው። እንደዛ ነገር ሳይሆን አይቀርም። ተይ እባክሽ፣ እንደውም ከመደባበቅ ተገላገል። እሱ ታዲያ ሁለት ሴት እዛ እያስለቀሰ እኔን እዚህ አንድ ላይ ያሳጠኝ ነው። ምን? የምን ሁለት ሴት? እና የሄርሚን እንባ የአንድ ሰው ነው መቼም አትይኝም። ይሄንኛም ዞር ስንል ሁለቱ ተመቻምቸው እኔ ልባችሁን እያደረሱ ይሆናል። እነሱን እንኳን ተዋቸው። ባይሆን ከጦርነቱ በኋላ ማን እንዳሸነፈ ደውለህ ንገረኝ። ፍቅር ያሸንፋል። እስኪ ወንድ ከሆንክ አይመለከትም በልኝ። አንተም እንደ ሄርሞን ልፈስስ ከሆንክ ደግሞ የምታባበልበትን መንገድ አዘጋጅ ተጠብቀው። በልቻው በቃ ደውልሃለሁ። ሄርሚ እየጠበቀች ነው። ቻውሽ። አሁንም ድረስ ራስሽ እንደ ሀዘንተኛ ቆጥረሽ ቁጭ ብለሻል። አታስቢ፣ አንቺ እኮ ምንም ጥፋት የለብሽም። ጥፋተኛ ከተባልኩም ደግሞ እኔ ነኝ። አራማን በዚህ ልክ ቂመኛ አይደለም። ነገ ሲመጣ ሁሉም እንዳልተፈጠረ ይረሳል። ታየዋለሽ። ቆይ ስለ አማን ጸባይ በምን አወቅሽ? ማለቴ አለ አይደል፣ ዝም ብሎ ካለው ሁኔታ ያስታውቃል። እንድትረጋጊ ብዬ ነው። ወይ የጣርኩትን ረስቼ መጣሁ። በይ ሄርሚ፣ ነገሩን ቀለል አድርጊው። ቲጂ ደግሞ ልክ ነች። ይሄን እሱ ነገር ደብተርሽ የት አለ መጽሐፍሽን አምጪ ላስጠናሽ ምናምን ብሎ መመለሱ አይቀርም። በይ አሁን እኔን ሸኘኝ። ነይ። ወይኔ ተዋርቼ ነበር። ምን አለ አፌ ዝም ቢል። እንዴ ሰውዬው ጥናቱ ዛሬ እዚህ ቤት ነው እንዲህ በጊዜ መጣ? ምንድነው ከኔ ጀርባ እያደረክ ያለው? ከአንተ ጀርባ ምን ያደርጋል? ምን ተስኖት? ምንድነው ከነዚህ ህፃናት ልጆች ጋር እያደረክ ያለው? ህፃናት ልጆች? ተረጋጋ እንጂ አማን፣ ምንድነው የምትወራው? ተረጋጋት በለኝ። መልስ ካለ የምጠይቅን ጥያቄ ብቻ መልስልኝ። አንተ መቼ ነው ግን እንደድሜ ማሰብ የምትጀምረው? እስከ መቼ ነው እንደ ህፃን ልጅ እኔ የምቆጣጠርህ? ለምን የተፈጠረው ነገር በግልጽ አልነግረኝም አማን? ቆይ እሺ ምንድነው የተፈጠረው? ምንድነው ከሳራ ጋር ያለ? ሳራ? ምን አለኝ ከሳራ ጋር? ድርቅናውን ተወውና የምጠይቅን ጥያቄ ብቻ መልስልኝ። ምንድነው ከሳራ ጋር የጀመራችሁት? ምን የተለየ ነገር ጀመረ? እንዴት ከአንዲት ትንሽ የተማሪ ጋር እንደዚህ ነገር ታስባለህ? ቆይ በከተማው ላይ ለአንተ የምትወስ የጠፍታ ነው? ምንም እኮ የጀመርነው ነገር የለም አማን። በቃ ተመቿት፣ ትደውላለች። ስትደውል ደግሞ ዝም አይባልም፣ አነሳዋለሁ። እኔ ሄጃለሁ እንኳን ከወደደች ምን ይደረጋል?
ከወደደችኝ? አዎ ካላመንክ በቀን ስንት ደውለህ ቢዚ እንደምታደርገኝ ማየት ትችላለህ። እና እሷ ልጅነት ሆኖባት መንገድ የሳተች እንደሆነ አንተ ልጅነቱ አልተጠቀምበትም? አማን ምንድን ነው የምታካብደው? የምን ልጅነት መጠቀም? ትደውላለች አነሳለሁ በቃ። ምንድን ነው ነገሩን ይሄን ያክል የምታገዝፈው? ጭራሽ ልክ እንዳደረገ ሰው እየተከራከርከኝ ነው። ትደውላለች አነሳለሁ ያልከው መስሎኝ አልጋ ላይ እየደረሰው። አልጋ ላይ? የምን አልጋ እንዴ አማን? ባልቀመጥኩት ነገርማ አትውቀሰኝ። ማን አድርሶኝ አልጋ ላይ? ታዲያ ስለምን ድንግልና መስጠት ነው ስታወራ የሰማኋት? ድንግልና? አዎ ድንግልና። ማን ነው ደግሞ ይሄንን ያለው? ደግሞ አልጋው ላይ ብንደርስ ድንግልና ከየት ይመጣል? ምንቴ በጆሮ የሰማሁትን ነገር እንዳትክደኝ። ከዚህ በኋላ ቀልድ አልፈልግም። ሳራ ለምንቴ ድንግልና ልሰጠው ነው ስትል በገዛ ጆሮዬ ነው የሰማሁት። ምን? ቆይ አንተ ግን የሰው ቤት ማበላሸት ትንሽ እንኳን አይከብድም? ድንግልኔን እሰጣለሁ አለችን ያልከኝ? እንዳላወቃቱም እባክህ። ነገ ቀጠሮ የለንም ብለህ ካደኝ። ቀጠሮም አለን ግን የመረን ነው እሰጣለሁ አለች? እስኪ ማለልኝ። ምንቴ ትዕግስቴን እየተፈታተንከኝ ነው። የመረን ነው ሳራ ድንግል ነች? አይ ፈጣሪ፣ ወዲያውኑ ካስከኝ በጠፋ ድንግልና ለኔ ለምስኪኑ ድንግልና። የማትረባ ባለጌ! እንዴ ይኸውልህ ምንቴ፣ እነዚህ ልጆች በአንተ ላይ እንደምታያቸው አይደሉም። ሁሉም ነገር የሚያውቁ ይመስላችኋል እንጂ ምንም ነገር አልገባቸውም። እነሱን እየነዳቸው ያለው አጉል ልጅነት ነው። አንተ ቢያንስ በማስተዋል ልትበልጣቸው ይገባል። ጓደኝነቱን መቀጠል እፈልጋለሁ ካልክ እንደፈለክ፣ ግን ጫፏን ላትነካት ማለልኝ። ለምን ነው የምምልልህ? ጫፏን ላትነካት። እሷ ከነካችኝስ? እሷ እኮ ነው ያወራች። አንተ ልጅ ቆይ እንዴት ነው ከአንተ ጋር መግባባት የሚቻለው? እንዲህ ከአማራትና ከኔ ካላገኘችው ስንጭልፊ ባለበት ሀገር አንዱ አፈፍ ቢያረጋት? ስለሌላው አንተ አይመለከትም። አንተ ግን ጫፏን ላትነካት ፕሊስ ቃል ገባልኝ። ይጭና አማን ደግሞ በቃ ማን በቃ ብዬልሃለሁ። እታባት ሙት ብለህ በስርዓት ማለት። አረ በቃ አልነካትም። ምንቴ በስርዓቱ እታባት ሙት ብለህ ቃል ገባልኝ። ይጨበናት ያው እታባት ሙት አልነካትም። ይኸው እራሷ ደወለች። እኔ የለሁበት። የቀድሞ ማላ ስልክንም ያጠቃልላል። ላንሳ ወይስ አላንሳ? ለማንኛውም ሻወር ውስጥ መጣ። ሄድን ቅመም፣ አንተ በህይወት አለህ እንዴ? እኔማ እኮ ሰውየው መጥቶ ሲጥ አደረገ ብዬ በጭንቀት ሞትኩ። እና ሳሪና ለአንቺ ከሆነ ሞት ምን አላት? ወረኛ። ቆይ እኔን ለማን ጥለኸኝ ነው የምትሞተው? አረ ድፍረት ይዤሽ ነው እንጂ። እሷ እንኳን ትቅርብኝ፣ ግን ይልቅ ስጠፋ ጊዜ ምን ሆንክ ብዬ በጣም ተጨነቅኩ። የሆነ ሰርፕራይዝ እኮ ይዤልሽ የኔ ቆንጆ። ሰርፕራይዝ? የምን ሰርፕራይዝ? ልንገርሽ፣ ዝግጁ ነሽ? እንዴ ምንቴ፣ ልቤን እኮ ሰቀልከው። ንገረኝ እንጂ። ነገ ድንግልኔ ልሰጥሽ አስቤያለሁ። አንተ አፈር ብላሽ። ያ ሰውዬ ደግሞ ይሄንንም ወሬ ብለው አምጦ ነገረ። የኔ ቆንጆ፣ ይሄ ነገር የእውነት ነው የሚምጭ አይደለም። ሌላ ስም ጠራለሁ ስል ተሳስቼ ምንቴ ብዬ ጠርቼ ነው። ይሁን፣ ፈጣሪ ለኔ ብሎ ስም። ምኑ? የምትሰጪኝ ነገር ነው የኔ ቆንጆ። እሱ ነገር አለ እንዴ? ለነገሩ ተይው፣ ሃይኮፒው ራሱ ቢሆን ይበቃኛል። ዋናው ነገር ካንቺውን ምንቴ። ኧረ እባክህ ርዕስ ቀይር። ይቀየራላ። በገዛቼ እኮ መቀለጃው እንኩኝ። አይ ሳሪና፣ እንደፈሮት ቀስ በቀስ ጣል አደረጉሻ። ወረኛ። እሺ አልቀረብም። አሁን ይልቅ ንገረኝ፣ ቅድም ከማን ጋር ምን ተፈጠረ? ቆይ በጥፊ ያስረገጥሽኝ እኮ ሳሪና። እኔ አላምንህም ምንቴ። ጥፊው ገርሞሽ ነው የምትስቂው? እንዳመጣጡ እንደ እንዴቱ ብዛት በጥፊ ብቻ ይምርሃል ብዬ አላሰብኩም ነበረ። አረ ጨዋታ፣ አንቺማ እኮ ታስገድኝ ነበር። ግራፊቲ እስከሆነ ድረስ ደንዝዘ። ምን ነው የደነዘዘው ግራፊቲ? ድንገት ሲድን ተሰማኝ።
ዋናው እኮ መዳኑ ነው። አልነገርኩሽም እንጂ አማን ይሄኛውን ራሱ አቅምሶኝ ነበር። እሱ ደግሞ ቀስ ብሎ ይደርሳል። ምን መድኃኒቱ ነው ደግሞ ዶዙ እንዳይበዛብክ። አማን ግን ምን አይነት ጀዝባ ነው? አንቺ ወንድሜ። አቤት አቤት። አንተም እንደ ሄርሜ ጥብቅና ልቆምለት እንዳይሆን ከእናንተ ጋር ስለሱ መከራከር አሁንስ ትክት ብሎኛል። ያው ያን ያክል እኮ ጀዝባ አይደለም፣ ትንሽ ቁም ነገር ስለሚያበዛ ደግሞ በአንድ በኩልም እውነት አለ። ኧረ እባክህ አትለኝም። ቆይ አግባባህ እንዴ? በትንሹ እባክህ አንተ ጨዋታ ብቻ ነው የሚያምርብህ። ቁም ነገሩን ባይሆን ለሱ ተውለት። እሺ ኒውድ ወደ ጨዋታችን እንመለሳ። አቤት ምንድን ነው? ቆይ ምን ፈልጋችሁ ነው? ረጋ ብለን እኮ ማውራት እንችላለን። ብንነጋገር ይሻላል። ወይኔ ወንድ ልጅ መንጋጭልኝ እኮ አልዳከው እንዴ! ሙዝ ማኘክ እራሱ እንደ አጥንት መጋጥ ነው ነበር። ሄርሜ አንቺም ትስቂብኛለሽ። አባባዬ እኮ ነው እንዴ? በነገራችን ላይ እነሱ ራሱ እኮ አልተረፉ 10 ምናምን ነው እኮ የተደባደቡ። እስኪ መለፍለፍን አቁምና አጥሚቱን ጠጣ። እኔ ምን እንትን የምጠጣ እና ምን ፈለክ? ሙዝ ማኘክ ያቃተ ሰውዬ ከአጥሚት የተሻለ ነገር ምን አለ? ወይኔ ሄሎ ቅዱስ። አዎ ጎበዝ፣ ዛሬ በቶሎ ነው ያነሳሽው። ዛሬ ማንም ስለሌለ ነው እባክህ። አንድ አዲስ ሚሽን ነበረኝ። ምን አይነት ሚሽን? እዛ ቤት ውስጥ አንድ ትልቅ ጉዳይ አለኝ። ሰሞኑን ሄርሞን ወደ ትምህርት ቤት ስትሄድ እዛ ቤት እመጣለሁ። በደንብ ተዘጋጅተሽ ጠብቂ። ችግር አልነበረውም፣ ግን ሰሞኑን አባትየው ከፊልድ መመለሳቸው አይቀርም። እቅድን ትንሽ ብታራዝመው ይሻላል። ምናልባት ዛሬ ወይም ነገ ሊመጡ ይችላሉ። ምንድን ነው ትዕግስት? ሄሎ ሄሎ። ትዕግስት እንዴ ተረጋጊ እንጂ። ምንድን ነው እንደዚህ ትንፋሽ እስከሚቆራረጥ ድረስ መደንገጥ? አይ ጋሺ፣ የሚያስጨንቅ የቤተሰብ ጉዳይ እያወራሁ ስለነበር ድንገት ሲመጡ። ምንድን ነው? ከማን ጋር ነው እያወራሽ የነበረው? ሰሞኑን አባትየው ከፊልድ ይመለሳል ስትይ ሰማሁሽ መሰለኝ። ቆይ የምን እቅድ ነው የምታራዝሙት? ጋሼ እናቴን አሟታል። አጎቴ ነው አሁን የደወለው። እናትሽ አልጋ ከያዘች ሰነበተች፣ በጣም ደክማለች እያለኝ ነበር። ዛሬውኑ መተሽ ጠይቂያት ሲለኝ እኔ ደግሞ ሄርሞን ብቻዋን ትቻት መሄድ አልችልም እያልኩት ነበረ። አባቷ ከሰሞኑ መመለሳቸው ስለማይቀር ትንሽ እቅዳችንን ብናራዝመው ብዬ እያልኩት ነበር። እናቴን ያልሽው? ቆይ ምን ሆኖ እናትሽ? እንጃ ጋሼ፣ ምስኪኗ ጠንኳራዋ እናቴ ካልጋ ላይ ወድቃለች እያለኝ ነው። አይዞሽ አይዞሽ ትዕግስት፣ እናትሽ ምንም አይሆንም። እኔም እዚህ ለትንሽ ቀናት እቆያለሁ። ስለዚህ ነገውኑ ሄደሽ እናትሽን ማየት ትችያለሽ። ጋሼ ገና እዚህ ቤት ከመጣሁ 1 ወር ሳይሞላኝ እናንተም ማስቸገር እንዳይሆንብኝ ብዬ እኮ ነው። ኧረ ምን ችግር አለው ትዕግስት? ደግሞ ከእናት ጤና በላይ ምን ትልቅ ችግር አለ ብለሽ ነው? ልብሽ እንዲያረፍ ሄደሽ አይተሻቸው ትመጫለሽ። ያው ምን ይባላል ፈጣሪ ማራቸው እንጂ። እሺ ጋሼ፣ እንጃ እንዴት አድርጌ እንደማመሰግኑት አላውቅም። ግድ የለም እኛ እኮ አባትና ልጅ ነን። ምንም አይነት ምስጋና አያስፈልገውም። ስልክሽንም እኮ በታተንሽው። በይ አንሺውና ለእናትሽ ደውይላቸው። ደግሞ ነገ እንደምትመጪ ንገሪያቸው። እሺ ጋሼ፣ እሺ።
እኔ የምልሽ ሄርሚ፣ ወይ አባዬ፣ ትዕግስት ነገ ወደ ሀገሯ መሄዱ አይቀርም። ለመሆኑ የእናቷን መታመም ነግራሻለች? የምርህን ነው አባዬ? ነገ ልትሄድ ነው? ነገ መሄዷን እኮ አልነገረችኝም። የእናቷን መታመም እኮ አውቃለሁ። ብታያት በጣም ነው የምታሳዝነው። በጣም ስትጨናነቅ ነበር። እንደውም በዚህ ጉዳይ አንተን ላማክረህ ነበረ። ምንድን ነው ሄርሞኔ? አባዬ ትዕግስት እቿ ላይ ገንዘብ የላትም። ለእናቷ መድኃኒት መግዣ ማጣቷ በጣም ያሳሰባት ነበር። ከቻልክ የዚህን ወር ደሞዟን ቀድመህ እንድትሰጣት ነበር። ይሄማ አያስጨንቅም። ዋናው እናቷ ይዳኑላት እንጂ ደሞዟን በሙሉ እሰጣታለሁ። ውይ አባዬ በጣም አመሰግናለሁ። እንዴት ናችሁ ከአንቺ ጋር ግን? ጥሩ እህት እየሆነችሽ ነው? ውይ በጣም እንጂ። እዚህ ቤት ከመጣት ጀምሮ ልክ እንደ እህት ነው እየሆነችልኝ ያለችው። በጣም ነው ደስ የምትለው። ደስ ይላል የኔ ልጅ። በቃ አብረን ነው የምንበላው፣ አንዳንዴ አብረን እናድራለን። የኔ ልጅ እኔም የፈለግኩት ይሄን ነበረ። እንኳንም ጥሩ ሆነችልሽ፣ እንኳንም ተስማማችሁ። እሷ ለእኛ መልካም እስከሆነች ድረስ እኛ ደግሞ ጥሩ እህትና ጥሩ አባት ነው መሆን ያለብን። በቃ አሁን በጣም አጣዳፊ የሆነብኝ ጉዳይ አለ። ከመሸ ደግሞ እንዳታስቢ እሺ? አሁን ክፍሌ ገብቼ ልብሴ ልቀይር ነው። እሺ አባዬ። አማን እስከሚመጣ ድረስ ያው ደብተርሽን ገለጥ ገለጥ እያደረግሽ እያነበብሽ ጠብቂው እሺ? እሺ አባዬ። እሺ እኔ ልጅ። ያምሻል እንዴ? ቆይ ምን ሆነሻል? ምን አደረኩ? እኔ ነኝ ሄርሚ። እንዴ ቅዱሴ፣ ዛሬ ቀጠሮ ነበር እንዴ? እንዴ ቅዱሴ፣ ምን አልሽኝ? ዛሬ ቀጠሮ ነበር? ያለ ቀጠሮ አትገኝም ማለት ነው? አረ በፍጹም ቀጠሮ ኖሮን ረስቼው ነው ብዬ ነው እንጂ ቤትህ እኮ ነው፣ መምጣት ትችላለህ። ቅዱሴ ናግባ። ሄርሚ፣ ፐርፎርም ልናደርግ እኮ ትንሽ ቀን ይቀራል። ዛሬ ጥናት አለብኝ፣ ግን አስጠኝ እስኪመጣ ድረስ ትንሽ ደቂቃ መለማመድ እንችላለን። ደርሼ ልውጣ። ቆይ አንቺ ልጅ ያምሻል እንዴ? እዚህ ቤት የገባሽበትን አላማ ረሳሹ? ለምንድን ነው ስልክሽ ማይሰራው? ቦስ ስልኬ እኮ ምንም ስልኬ ምናምን ብሎ ነገር የለም። ሰበብ አታብሽ። ሁሌም ዝግጁ እንድትሆን ይፈልጋሉ። ከአንተ ጋር እያወራው ድንገት አባትየው ደርሶብኝ ስልኬ አምልጦኝ ወደቀ። ወደቀ? አዎ፣ ገና ስላላስተካከልኩት ትደውላለህ ብዬ ስላላሰብኩ ነው። ይኸውልሽ የያዝነው ቀልድ አይደለም፣ ስራ ነው። ሰበቦችን የመስሚያ ጊዜ የለኝም። ስራሽን የምትፈልጊው ከሆነ በፈለግኩበት ሰዓት ሁሉ መገኘት አለብሽ። ገባሽ? እሺ ያልኩህ እኮ። በጣም አካበድከው። ምን አካበድከው? አዎ። ቲጂ ምንድን ነው?